ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳቸው የሮሃ ቲቪ ተከታታዮቻችን የግንቦት 14 ቀን 2018 ዓመተ ምህረት የምሽት ዜናዎችን ይዘንላችሁ ቀርበናል። በሸዋ ቀጠና በቀጠለው ተከታታይ ወታደራዊ ኦፕሬሽኖች የአገዛዙ የኮማንዶ ክፍለ ጦር አከርካሪን በመስበር በርካታ ታጣቂዎች ተደምስሰዋል። በቀዳሚነት ተሰሙታላቸው። የብልጽግናው አገዛዝ በፈጠረው የእውር ድንብር ፖለቲካ ምክንያት በግብጽ ተከበብኩ ሲል በመግለጫ ተከስቷል። አገዛዙን ያስፈራው ከበባ ምንድነው? በስፋት እንመለከታለን። የብልጽግናው አገዛዝ ለሶማሌላንድ የሀገርነት እውቅና ለመስጠት የመጨረሻው ምዕራፍ ላይ መድረሱ ተሰማ። ውሳኔው ከአቡዳቢ የተሰጠ ቀጥተኛ ትዕዛዝ መሆኑ ተጋልጧል። ተሰሙታላችሁ። በኬንያ የተቀሰቀሰውን መጠነ ሰፊ የህዝብ አመጽና የትራንስፖርት የስራ ማቆም አድማ ተከትሎ የናይሮቢው አገዛዝ እጅ ሰጥቷል። ዝርዝሩን ይዘናል። ጀነራል አልቡርሃን ከተባበሩት አረብ ኤሚሬትስ ጋር ያደርጉታል ስለተባለው መረጃ ያልተጠበቀ ምላሽ ሰጥተዋል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷቸው ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በቀጠለው በሸዋ ተጋድሎ የኮማንዶ ክፍለ ጦርን ጨምሮ በርካታ የአገዛዙ ታጣቂዎች ሲደመሰሱ በራያ ግንባር የጠላት አከርካሪ ተሰበረ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ በሸዋ የጦር ግንባሮች ላይ ባካሄዳቸው ተከታታይና የተቀናጁ ወታደራዊ ኦፕሬሽኖች በአገዛዙ ኃይሎች ላይ ከባድ መብረቃዊ ሽንፈት ማድረሱን በይፋ አስታውቋል። የእዙ የአጼ አምደ ጽዮን ኮር አሃዶች ዛሬ ግንቦት 14 ቀን 2018 ዓ.ም ከሞጃና ወደራ ወረዳ ሰላ ድንጋይ ከተማ ተነስቶ ወደ ሳሲት ቀጠና ለዘረፋ ተግባር የተንቀሳቀሰውን የአገዛዙን 104ኛ ኮማንዶ ክፍለ ጦርና ጥምር ኃይሉንም በፊላገነት፣ በአርባ በርሶማ፣ በአይሶፌ፣ በሸጋ ገበያና በእምቧይ ባድ በተባሉ ስፍራዎች በፈጣን ስልት ከበባ ውስጥ በማስገባትም ከፍተኛ ሰብአዊና ቁሳዊ ጉዳት አድርሰውበታል። አገዛዙ በከባድ መሳሪያዎች ማለትም በሞርተር በዙ 23ና በድሽቃ ታጅቦ ለማጥቃት ቢሞክርም የአርበኞቹ የማይበገረው ጽናትና የተቀናጀ ጥቃት ግንባሩ ላይ አከርካሪውን ሙሉ በሙሉ ሰብሮታል ሲል ኮሩ ገልጿል። በሌላ በኩል የከሰም ሁለተኛ ኮር ኃይለማርያም ማሞ ክፍለ ጦር ሰላም ሰው 3ኛ ሻለቃ ከአዲስ አበባ በ50 ኪሎ ሜትር ርቀት ላይ በምትገኘዋ የሸዋ ጠቅላይ ግዛት ፍቼ ገነት ቀበሌ ድረስ በጥልቀት በመዝለቅ ባካሄደው ስኬታማ የከተማ ውስጥ ኦፕሬሽን 6 የጠላት ኃይሎችን በቁጥጥር ስር በማዋልና በመደምሰስ 3 ክላሽንኮቭና 2 ኤስኬኤስ ጠመንጃዎችን እንዲሁም 220 ልዩ ልዩ ጥይቶችን በምርኮ ገቢ ማድረግ ችሏል። በተመሳሳይ ሁኔታ የባሶና ወረና ወረዳ አርበኞች ትናንት ግንቦት 13 ቀን በደብረ ብርሃን አቅራቢያ አጼ ዋሻ በተባለ ቦታ ከበባ ሊፈጽም የሞከረውን የጠላት ኃይል በመመከትና በመልሶ ማጥቃት አድርገዋል። የነጎድጓድ ክፍለ ጦር አሃዶች የዙ 23 ከባድ መሳሪያን በመጠቀም ሊደግመው የሞከረውን ከበባ ፈጣን ምት በመስጠት ከ7 በላይ የጠላት ኃይሎችን በመግደልና በርካቶችን በማክሰል ወደ መጣበት እንዲፈረጥጥ አድርገውታል። የሽንፈቱን መራር ጽዋ መቋቋም ያቃተው የአገዛዙ ሰራዊት የአርሶ አደሮችን ንብረት በመዝረፍና ንጹሃንን በመረሸን አረመኔያዊ እርምጃዎችን መውሰዱ የስርዓቱ የሞራል ውድቀት በይፋ የሚያሳይ መሆኑንም የአሳምነው እዚህ ህዝብ ግንኙነት መምሪያ አስታውቋል። ይህ በእንዲህ እንዳለ የራያ ተራሮች የጠላት መቀበሪያ መሆናቸውን መቀጠላቸው ታውቋል። በአፋብን ሚኒሊክ እዝ ከ101ኛ ኮርና ከ102ኛ ኮር የተውጣጡ አርበኞች በጋራ በከፈቱት መጠነ ሰፊ ማጥቃት የጠላት ኃይልን አከርካሪ ሰብረው አንጸባራቂ ድል የተቀዳጁ ሲሆን በተጋድሎ ላይ እጅግ በርካታ ቁጥር ያለው የአገዛዙ ኃይል መደምሰሱና መበታተኑ መረብ ሚዲያ ዘግቧል። ብልጽግና ከጎረቤት ሀገራት ሁሉ እየተናከሰ ግብፅን ስቦ ካስመጣ በኋላ አካሄዱ የደህንነት ከበባ እንዳስከተለበት በይፋ አመነ። የብልጽግናው አገዛዝ በአፍሪካ ቀንድና በቀይ ባህር ቀጠና ካሉ የጎረቤት ሀገራት ጋር ሁሉ ጸብ፣ ትንኮሳና ጠላትነት ውስጥ በመግባትም ካይሮን በቀላሉ ወደ ቀጠናው ስቦ ካስመጣ በኋላ አሁን ላይ በግብፅ ሁለንተናዊ የደህንነት ከበባ ተደረገብኝ በሚል ከፍተኛ ስጋቱንና ዋይታውን ማሰማት ጀመረ። የአገዛዙ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው ለጋዜጠኞች በሰጡት ይፋዊ መግለጫ የብልጽግና ቡድን የባህር በር ፍላጎት አለኝ በሚል የውስጥ ችግሩን ለመሸፈን በቀሰቀሰው አጀንዳ ግብጽ ከበባ በሚመስል መልኩ ዲፕሎማሲያዊ፣ ፖለቲካዊና ወታደራዊ እንቅስቃሴዎችን እያጠናከረች ነው ሲሉ መሬት ላይ ያለውን እውነታ በይፋ አምነዋል። አምባሳደር ነቢያት ጌታቸው በመግለጫቸው ላይ በጥልቀት እንደገለጹት ከሆነ አገዛዙ የባህር በር ጥያቄውን በተሳሳተ መንገድ ካነሳ በኋላ ከካይሮ በኩል ውጥረት፣ ከፍተኛ ጫናና ትንኮሳ የሚመስሉ ነገሮችም በሀገሪቱ ብሔራዊ
ብሔራዊ ደህንነት ላይ በከፍተኛ ሁኔታ እየታዩባት መሆኑን በስጋት ጠቁመዋል። የፖለቲካና የቀጠናው የጂኦፖለቲካ ታዛቢዎች እንደሚሉት ግን ይህ በአሁኑ ሰዓት አገዛዙን ያስጨነቀው የከበባ ስጋት የራሱ የተሳሳተ እብሪት የተሞላበትና አርቆ ማስተዋል የጎደለው የዲፕሎማሲ ፖሊሲ የወለደው መቅሰፍት መሆኑን በግልጽ ይናገራሉ። አገዛዙ እንደ ሶማሊያ፣ ኤርትራ፣ ጅቡቲና ሱዳን ያሉ ታሪካዊ ጎረቤቶቹን በአንድነት በማስቀየም በማስፈራራትና ሉዓላዊነታቸውን በመጋፋት የፈጠረው ሰፊ ክፍተት ግብጽ በቀላሉ ወደ ቀጠናዋ እንድትገባና አገዛዙን ከሁሉም አቅጣጫ ከበባ ውስጥ እንድታስገባው ወርቃማ እድል ፈጥሮላታል ሲሉ ተንታኞች ያብራራሉ። አገዛዙ በሀገር ውስጥ የገጠመውን ወታደራዊ ሽንፈት፣ የኢኮኖሚ መፈራረስና የህዝብ አመጽ ለመሸሸግና የህዝብ ትኩረት ለማስቀየር ብሎ የቆሰቆሰው የባህር በር ፕሮፓጋንዳ አሁን ላይ ሀገሪቱን ዘላቂ ለሆነ የሉዓላዊነትና የደህንነት አደጋ አጋልጦ የሰጠ ሆኗል። ግብጽ ከሶማሊያና ከሌሎች የቀጠናው ሀገራት ጋር በመሆን የፈጠረችው የጋራ መከላከያ ጥምረትና የጦር ኃይል አሰላለፍ የአገዛዙን የጦርነት ዛቻ ሙሉ በሙሉ መክኖ እንዲቀር ያደረገውና እንዲያሳጣው መሆኑም ተገልጿል። የውጭ ጉዳይ ሚኒስትር ቃል አቀባይ ያሰማው ይህ የከበባ ዋይታ የብልጽግና ቡድን የውጭ ፖሊሲ ሙሉ በሙሉ መክሸፉንና ሀገሪቱን የፖለቲካ አዘቅት ውስጥ የከተተ መሆኑን የሚያሳይም ሌላኛው ትልቅ ማረጋገጫ ነው ተብሏል። ብልጽግናን እንደፈለገች በምትዘውረው በተባበሩት አረብ ኤሚሬትስ ቀጥተኛ ትዕዛዝ የብልጽግናው አገዛዝ ለሶማሌላንድ የሀገርነት እውቅና ለመስጠት የመጨረሻው ምዕራፍ ላይ መድረሱ ተሰማ። የብልጽግናው አገዛዝ በአፍሪካ ቀንድና በቀይ ባህር ቀጠና በዙሪያው ካሉ የጎረቤት ሀገራት በሙሉ ወዳጅ በማጣቱና በከፍተኛ ዲፕሎማሲያዊ መገለል ውስጥ በመውደቁ ምክንያት ሉዓላዊነቷ ባልተረጋገጠው ሶማሌላንድ ላይ የሙጥኝ ለማለትና ይፋዊ የሀገርነት እውቅና ለመስጠት የመጨረሻ ዝግጅት ላይ መሆኑን የሶማሌላንድ ዲፕሎማቶች በይፋ መግለጽ ጀምረዋል። አገዛዙ በቀጠናው የገጠመውን ሁለንተናዊ የብቸኝነት ማዕበል ለመሸሸግና አዲስ ቀጠናዊ ውጥረት ለመቀስቀስ የያዘው ይህ አደገኛ አካሄድም በአሁኑ ወቅት በአፍሪካ ቀንድ አካባቢ ያለውን የጂኦፖለቲካ ትኩሳት ይበልጥ ወደ ከፋ ደረጃ የሚያነረው መሆኑ ተገልጿል። ይህ በአሁኑ ሰዓት ለሶማሌላንድ የሀገርነት እውቅና ለመስጠት በከፍተኛ ፍጥነት የተነሳው የአገዛዙ አቋም የብልጽግናን ቡድን መሬት ላይ እንደፈለገች በገንዘብና በድሮን የምትዘውረው የተባበሩት አረብ ኤሚሬትስ ለብልጽግና የሰጠችው ቀጥተኛ ትዕዛዝ መሆኑም ታውቋል። አገዛዙ የሀገሪቱን ብሔራዊ ጥቅምና ቀጠናዊ ደህንነት አሳልፎ በመስጠት የኤሚሬትስ ስውር የባህር በር ፍላጎትና ስትራቴጂካዊ አጀንዳ ለማስፈጸም የወሰደው የችኮላ እርምጃ መሆኑን የገለጹት ታዛቢዎችም ይህንን የብልጽግናን ይፋዊ እርምጃ ተከትለውም በቀጣይነት ኤሚሬትስን ጨምሮ ሌሎች ጥቅማቸው የተሳሰረ ሀገራትም ለሶማሌላንድ እውቅና ለመስጠት መዘጋጀታቸው ታውቋል። የፖለቲካና የቀጠናው ዲፕሎማሲ ተንታኞች እንደሚሉት አገዛዙ የኤሚሬትን ቀጥተኛ ትዕዛዝ ተቀብሎ የሚፈጽመው ይህ እውቅና ከጎረቤት ሶማሊያ ጋር ያለውን ፍጥጫ ወደማይመለስ ቀጥተኛ የጦርነት ምዕራፍም የሚያሸጋግረውና የቀጠናውን ትስስር የሚበታትን ነው። አገዛዙ የውስጥ ወታደራዊ ሽንፈቱንና ከጎረቤቶቹ ጋር ያለውን የጠላትነት ግንኙነት ለመሸፈን ሲል ብቻ የውጭ ኃይሎችን አውዳሚ አጀንዳ ተሸክሞ የሚጓዝበት ይህ አካሄድም ሀገሪቱን ይበልጥ ወደ ከፋ ቀጠናዊ መገለልና ሁከት የሚከታት ሌላኛው አደገኛ ቁማር መሆኑ ተገልጿል። ፕሬዝዳንት ዊሊያም ሩቶ በከፍተኛ የኑሮ ውድነት ሳቢያ የተቀሰቀሰውን አመጽ ተከትሎ የናፍጣ ዋጋን እንደሚቀንሱ አስታወቁ። በነዳጅ ዋጋ መናርና በከፋ የኑሮ ውድነት ምክንያት የተቀሰቀሰውን መጠነ ሰፊ የህዝብ ተቃውሞ እንዲሁም በአገር አቀፍ ደረጃ የተደረገውን የትራንስፖርት የስራ ማቆም አድማ ተከትሎም የኬንያው ፕሬዝዳንት ዊሊያም ሩቶ መንግስታቸው ለመጪው የሰኔ ሐምሌ የዋጋ ማስተካከያ ተመን ላይ የናፍጣ ዋጋን ለመቀነስ መገደዱን አስታወቁ። የዓለም አቀፍ የዜና ወኪል ሮይተርስ እንደዘገበው ፕሬዝዳንት ሩቶ በቴሌቪዥን ያደረጉት ንግግር በሸማቾች ላይ የሚደርሰውን ጫና ለማቃለልና የነዳጅ ዋጋ ማደያን ለማረጋጋት ታሳቢ ካደረጉት እርምጃዎች መካከል የናፍጣ ዋጋ በ1 ሊትር በ10 የኬንያ ሺሊንግ እንደሚቀንስ ይፋ አድርገዋል። ይህ የኬንያ መንግስት ውሳኔ ለህዝብ ይፋ የተደረገው የህዝብ ትራንስፖርት ኦፕሬተሮች የነዳጅ ዋጋ በከፍተኛ ሁኔታ ማደጉን በመቃወም በመላው ኬንያ ለ2 ቀናት የዘለቀ ጽኑ የስራ ማቆም አድማ ካደረጉ ከጥቂት ቀናት በኋላ ነው። በሀገሪቱ በተቀሰቀሰው መጠነ ሰፊ ህዝባዊ ተቃውሞ ሳቢያ ቢያንስ 4 ሰዎች መሞታቸውና ወደ 30 የሚጠጉ ሌሎች መቁሰላቸው የተዘገበ ሲሆንም ክስተቱም ከኃይል አቅርቦት ዋጋ መጨመር ጋር ተያይዞ በናረው የኑሮ ውድነት ላይ የህዝቡን ከፍተኛ ቅሬታና ቁጣ ያስተጋባ እንደነበር ተገልጿል። ፕሬዝዳንት ዊሊያም ሩቶ እንዳሉት መንግስታቸው በመካከለኛው ምስራቅ ካለውና ከቀጠለው ግጭት የተነሳ በዓለም አቀፍ የአቅርቦት ሰንሰለት ላይ ከሚፈጠሩ መስተጓጎሎች አገሪቱን ለመታደግ የመንግስት ለመንግስት የነዳጅ ግብይት ስምምነት አማካኝነት አስተማማኝ አቅርቦት እንዲኖር አድርጓል ብሏል። የኬንያ መንግስት ካለፉት ወራት
ጀምሮ የታክስ እፎይታን ጨምሮ የነዳጅ ዋጋን ለማረጋጋት ቢያንስ 28.1 ቢሊዮን የኬንያ ሺሊንግ ወጪ ማድረጉን ይፋ ያደረገ ቢሆንም ባለፈው ሳምንት ከመካከለኛው ምስራቅ ግጭት ጋር በተያያዘ በዓለም አቀፍ የነዳጅ ዋጋ መጨመር ምክንያት የችርቻሮ ነዳጅ ዋጋን እስከ 23.5 በመቶ ማሳደጉንም የህዝቡን ቁጣ ቀስቅሶ ወደ አደባባይ ተቃውሞ እንደመራው ታውቋል። አልቡርሃን የአብይ አህመድ የጥፋት አጋር ከሆነችው የተባበሩት አረብ ኤሚሬትስ ጋር ለመወያየት ተስማምተዋል መባሉን ሱዳን አስተባበለችም። የሱዳን ሉዓላዊ ምክር ቤት ጀነራል አብደልፈታህ አልቡርሃን ባህሬን እያደረገችው ነው በተባለው የማሸማገል ጥረት የአብይ አህመድ የጥፋት አጋር ከሆነችው የተባበሩት አረብ ኤሚሬትስ ጋር ሊወያዩ ነው መባሉን አስተባብለዋል። የምክር ቤቱ የሚዲያ ጽህፈት ቤት በትላንትናው ዕለት ባወጣው መግለጫ ጀነራል አልቡርሃን በቅርቡ ለማንኛውም የአገር ውስጥም ሆነ ዓለም አቀፍ የብዙሃን መገናኛ የሰጡት መግለጫ የለም በማለት ሚድል ኢስት አይ የተሰኘው የዜና ወኪል ሪፖርት ላይ የጠቀሰውን አስተያየት ውድቅ አድርጓል። የማስተባበያ የወጣው በሱዳን እየተካሄደ ካለው የእርስ በርስ ጦርነት ጋር ተያይዞ በካርቱምና በአቡዳቢ መካከል ለወራት የዘለቀውን ከፍተኛ ውጥረት ለማርገብ ባህሬን ሁለቱን ወገኖች ለማስታረቅ እየጣረች ነው መባሉን ተከትሎ ነው። በሪፖርቱ መሰረት አልቡርሃን በቅርቡ ሳውዲ አረቢያ፣ ኦማን እንዲሁም ባህሬን ያካተተ ጉብኝቶችን በባህረ ሰላጤው ሀገራት ማድረጋቸውንም በሱዳንና በተባበሩት አረብ ኤሚሬትስ መካከል የግንኙነት መንገዶችን ለመክፈት የተደረገ ጥረት አካል ናቸው። ሪፖርቱ ጀነራል ቡርሃን በመጥቀስ እንዳመለከተው አቡዳቢ ለፈጥኖ ደራሽ ኃይሎች የምታደርገውን ድጋፍ እንድታቆም እንዲሁም የሱዳንን ሉዓላዊነትና አንድነት እንድታከብር ቅድመ ሁኔታ በማስቀመጥ ሱዳን ከዩኤኢ ጋር ለውይይት ዝግጁ መሆኗን ገልጸዋል። ይሁን እንጂ የሱዳን ባለስልጣናት መሰል አስተያየቶች በፍጹም እንዳልተሰጡ አጥብቀው የገለጹ ሲሆን ዩኤኢ በጎረቤት ሀገራት ማለትም በቻድ፣ በሊቢያና በኢትዮጵያ በኩል ለአርኤስኤፍ ወታደራዊና ሎጂስቲክ ድጋፍ እያደረገች ነው በማለት ለረጅም ጊዜ ሲያቀርቡት የቆዩትን ክስ ደግመው አንስተዋል። ሁለተኛው የአማራ ጆርናል ዓለም አቀፍ ሳይንሳዊ ጉባኤ ከሜይ 23 እስከ 24 2026 በሜሪላንድ ሲልቨር ስፕሪንግ ሲቪክ ቢልዲንግ ቬትራንስ ፕላዛ ይካሄዳል። ጉባኤው የአማራውን ጽናትና የመቋቋም አቅም በመፈተሽ የህልውና ትግሉን ግብና ቀጣይ ፖለቲካዊ ሁኔታዎችን ማመላከት በሚል ጭብጥ ይካሄዳል። ይህ ጉባኤ የአማራን ጉዳይ ከህልውና ጥቃት ነባር አቀራረብ በተለየ ጽናትንና የነገውን ፖለቲካዊ ሁኔታ አመላካች በሆነ አቀራረብ መልሶ የመግለጽና የማመላከት አቀራረብ ይከተላል። በመሆኑም በዚህ ዓለም አቀፍ የአማራ ሳይንስ ጉባኤ የመሳተፍ ፍላጎት ያላችሁ በሰሜን አሜሪካ የምትገኙ የአማራ ተወላጆችና ኢትዮጵያውያን በጉባኤው እንድትታደሙ ተጋብዛችኋል። ጉባኤው በአማራው ላይ በሚፈጸሙ መዋቅራዊ በደሎች፣ ታሪካዊና ፖለቲካዊ ገጽታዎች ላይ የብሔር ፌዴራሊዝምና አማራጭ ፖለቲካዊ ስርዓቶች፣ የዲያስፖራ ተሳትፎ፣ የሚዲያና ባህል ንቅናቄዎች፣ በአማራው ላይ የታወጀው ጦርነትና መሰል ከ10 የሚበልጡ ርዕሰ ጉዳዮች ላይ የጥናታዊ ጽሑፍ ናሙናዎች የሚቀርቡበት ነው። ተሳታፊዎች ታሪክን፣ ፖለቲካን፣ ሕግን፣ ወቅታዊ ጥናቶችን፣ አንትሮፖሎጂን፣ ሃይማኖትን፣ ሚዲያን፣ የባህል ጥናቶችንና የሰላም ግንባታን የሚያሳትፍ የእርስ በርስ ጥልቅ ውይይት ያደርጋሉ። ጉባኤው የሚካሄደው የፊታችን ግንቦት ወይም በሜይ 23ና 24 2026 በሜሪላንድ ሲልቨር ስፕሪንግ ሲቪክ ቢልዲንግ ቬተራንስ ፕላዛ ነው። ድጋሚ ለማስታወስ ሳተርዴይ ሜይ 23፣ ሰንዴይ ሜይ 24 ሰዓቱ ከ8 ኤኤም እስከ 6 ፒኤም ሲሆን ጉባኤው በአካል በሚገኙ ተሳታፊዎች የሚካሄድ ይሆናል። አማራ ጆርናል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።